በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገር አቀፍ ደረጃ ለ33ኛ ጊዜ የሚከበረው የአካል ጉዳተኞች ቀን በሲዳማ ክልል በተለያዩ ሁነቶች ተከብሮ ውሏል። የእግር ጉዞን ጨምሮ የክራንች እግር ኳስ ውድድር የተዘጋጀ ሲሆን በፕሮግራሙ ላይ የሲዳማ ክልል ስፖርት ኮሚሽን ኮሚሽነር ዶማርሶ ዶናን በቀጣይ ክልሉ ለሚያዘጋጀው ሀገር አቀፍ የፓራ ኦሎምፒክ ውድድር ላይ ክልሉን የሚወክሉ ስፖርተኞች የሚለዩበት እንደሆነ አንስተዋል። እንደዚህ የአካል ጉዳት ያለባቸው የህብረተሰብ ክፍሎች ለልማቱም ለሁሉም ነገር እንዲሳተፉ የሚፈቅድ ነው። ከዚህ መነሻ አሁን በቅርቡ በሀገር አቀፍ ደረጃ የፓራሊምፒክ ውድድር ይካሄዳል በሐዋሳ ማለት ነው በክልላችን። ለዚህ ቅድመ ዝግጅቱም አካል ነው የኛው። እነዚህ ከጅምር አንጻር ሲታይ በጣም ጥሩ ነው ማለት ይቻላል። ስለዚህ አሁን ቀጣይ ጊዜ ክልሉን ወክሎ ስለሚወዳደሩ የዛን ጊዜ የሚያስፈልጋቸውን ማቴሪያል የገንዘብ ድጋፍ እናደርጋለን። በቂ ዝግጅት አድርገናል እኛም ቀደም ብለን። ስለዚህ እስከዚህ ድረስ መጥተው ከተወዳደሩ በኋላ ክልሉን ወክሎ የሚወዳደሩትን ስፖርተኞችን ለይተን የሚያስፈልጋቸውን ትጥቅ አሟልተን ለውድድሩ ብቁ እናደርጋለን ማለት ነው። የሲዳማ ክልል ስፖርት ኮሚሽን ምክትል ኮሚሽነር የሆኑት ብዙነህ ታቦታ አካል ጉዳተኝነት አለመቻል አይደለም የሚለውን መርህ በማህበረሰቡ ዘንድ ለማስረጽ በርካታ ስራዎች እየተሰሩ እንደሆነ አንስተዋል። በዓሉ እንደ ዓለም አቀፍም አፍሪካም ይሁን ኢትዮጵያ እንደ ሲዳማ ክልልም የሚከበር በዓል ነው። ምክንያቱም አካል ጉዳተኝነት አለመቻል አካል ጉዳተኛ ነው የሚባል ሰው አይችልም ማለት አይደለም። አካል ጉዳተኝነት አለመቻል አይደለም በሚል መርህ ነው የምናከብረው። ለዚህ ደግሞ መነሻና መንስኤ የሚሆነን የክልሉ ፓራሊምፒክ ፌዴሬሽን የሚባለውን አቋቁመናል። እኛ እንደ ሲዳማ ክልል ይሄ የክራንች እግር ኳስ ውድድር ነው። ይሄ ብቻ አይደለም። እንደ ሲዳማ ክልል ስፖርት ኮሚሽን የፓራሊምፒክ ውድድር አዘጋጅተናል። የሲዳማ ክልል ፓራ ኦሎምፒክ ስፖርቶች ፌዴሬሽን የህብረቱ ፕሬዝዳንት የሆኑት አቶ መላኩ በቀለ ህብረቱ አካል ጉዳተኞች በየትኛውም የስራ መስክ ቢሰማሩ ውጤታማ መሆን እንደሚችሉ ለማህበረሰቡ ግንዛቤ ለመስጠት ታስቦ የተዘጋጀ እንደሆነ በማንሳት የክራንች እግር ኳስ ውድድርም በሀገር አቀፍ ደረጃ በሲዳማ ክልል እንደተጀመረ አንስተዋል። በተለይ ሁሌ በየዓመቱ የሚከበረው የአካል ጉዳተኞች ቀን በዓል አለ። የዘንድሮው በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ ጊዜ የሚከበረውን የዓለም አቀፍ የአካል ጉዳተኞች ቀን ምክንያት በማድረግ ዛሬ እንግዲህ ሁለት ኩነት ነው ያዘጋጀ ነው። ከተለያዩ ግብረሰናይ ድርጅቶችና ከክልሉ ስፖርት ኮሚሽን ጋር በጋራ ሆነን ሁለት ኩነት አዘጋጅተናል። አንደኛ ኩነታችን የእግር ጉዞ በማድረግ በተለይ ማህበረሰባችን አካል ጉዳት ያለው ሰው ጉዳት ያለው እንደማንኛውም መስራት አይችልም ብሎ የማግለል ሁኔታ አለ። ያንን ለማስቀረት እንደሚችሉ ለማሳየት ለብረሱ የተለያዩ መሪ ቃሎችን ይዘን ከነጧቱ ጀምረን የእግር ጉዞ በከተማው ስናደርግ ነበረ። በሌላ መልኩ ደግሞ ክራንች እግር ኳስ ቡድን እንደ ሀገር የለም፣ ሲዳማ ክልል ውስጥ ብቻ ነው ያለው። ይሄ ደግሞ ከአሜሪካ የዚህ የክራንች ፉትቦል ኃላፊዎች መጥተው ቀጥታ እዚህኛ ጋር ሲዳማ ጋር መጥተው እዚህ አቋቁሞ እዚህ የተቋቋመ የሰፋ ወደፊት አገርን እንትን ሊይዝ ይችላል። ግን ለአሁን እዚህ ሆነው ኢትዮጵያን ወክሎ በዓለም በአፍሪካ በዓለም መድረክ እንዲሳተፉ ዘርፈ ብዙ ስራዎችንም እኛም ከአፍሪካ ጋርም የተሳተፍን ኮሙኒኬሽን ጀምረናል። ከዓለም አቀፉ የዚህ ፌዴሬሽን አመራሮች ጋር ተነጋግረን ይሄ ስፖርት እዚህ ብቻ የሚያበቃ ሳይሆን አገራችን ወክለው በዓለም መድረክ ላይ ሲዳማንም ኢትዮጵያንም ከፍ እንዲያደርጉ ያንን ስራ ነው እየሰራን ያለ ነው። ከፕሮጀክቱ አስተባባሪ ተወካይ የሆኑት አቶ ተሻለ መዝገቡ ተቋማቸው አካል ጉዳተኞችን ተጠቃሚ ያደረጉ ፕሮጀክቶችን ቀርጾ እየተንቀሳቀሰ እንደሚገኝ ገልጸዋል። እኛም ከሲዳማ ክልል አካል ጉዳተኞች ፌዴሬሽን ጋር በህብረት በቅርበት ስለምንሰራ ኢሲዲዲ አካል ጉዳተኝነት ላይ አተኩሮ የሚሰራ ሀገር በቀል ድርጅት ነው። ላለፉት 20 ዓመታት እንደ ሀገር ብዙ ስራዎችን በአካል ጉዳተኞች ዙሪያ ስንሰራ ቆይተናል። እንደ ክልላችን ደግሞ ለ15 ዓመት ገደማ ተመሳሳይ እና ከዛ በላይ በርካታ ስራዎችን በአካል ጉዳተኞች ዙሪያ ሰርተናል። እንግዲህ ዛሬ ያገናኘን ይሄ የውድድር የአካል ጉዳተኞች እግር ኳስ ውድድር አንዱ እኛ ከሲዳማ ክልልና ከሌሎችም የአካል ጉዳተኛ ማህበራት ጋር በህብረት በጥምረት ከምንሰራቸው የግንዛቤ ማስጨበጫ ስራዎች አንዱ ነው። በዚህም ላይ ተሳታፊ በመሆናችን በጣም ደስተኞች ነን። ምክንያቱም የኛም አላማና ግብ
ማንንም ያላገለለች ሁሉን እኩል ተጠቃሚና ተሳታፊ የምታደርግ ኢትዮጵያን ተፈጥራ ማየት ነው የድርጅታችን ዓላማ የኢሲዲዲ። በእለቱም አናንስም የክራንች እግር ኳስ ቡድንና ይቻላል የክራንች እግር ኳስ ቡድን ጨዋታቸውን አድርገው በይቻላል የክራንች እግር ኳስ ቡድን አሸናፊነት ተጠናቋል።